one more. 5. Yeah. እንደዚህ ጆሮውን ይዟል ዳር ስቶፕ አንድ ታች ለሳፖርት ታች ስቶፕ አዲጋ ዳርጋ ክብራትና ክብራት በሚዲያ ታዳሚዎች ባላችሁበት እንደምከርማችሁ እንደምሰንብታችኋል። ዛሬ የኛ ሰው አሜሪካ ፕሮግራማችን የሚጀምረው ካለው ቨርጂኒያ ላይ ነው። ሬይ አትሌቲክስ የኛ ሰው አሜሪካ እንግዲህ የኛ ሰው በተለያዩ ሙያ ውስጥ በተለያዩ ነገሮች እያሳየናችሁ ያለ ነው። የዛሬው ሌሎቹ ለየት የሚለው ብዙ ጊዜ ምግብ ቤቶች ነበር የምናሳያችሁ። እዛ ያላችሁት ምግብ ደግሞ እንዴት ነው ምግቡ በራሱ የሚዋሃደው የሚለው የምናይበት አትሌቲክስ ቤት ነው የመጣ ነው። ሙሉ ፕሮግራም ወደ ውስጥ ገብተን ቆይታችን እናሳያችኋለን። እዚህ ቦታ ላይ እናንተ ተገኝታችሁ እንግዲህ ትንሽ እንደኛ ከፍ ዝቅ እንድትሉ ያለው ነገር በሙሉ ኢንፎርሜሽን እናስቀምጥላችኋለን። ከባለቤቱ ጋር ቆይታ ይኖራል። ለምን ነው ስፖርት መስራት የሚያስፈልገው ይሄ ቦታ ለምን ተከፈተ የሚለው በሙሉ ሌላ ምላሽ ታገኛላችሁ። አብራችሁን ዳይ ወደ ስፖርታችን ራስማ ስትመለሺ ከፍ ጎበዝ ኮንትሮል አድርጊ። ግን ስቴጅ ሰበር ጎበዝ ከዛ ከፍ good good ከፍ ከወገብ ከፍ engage the core ከፍ good 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 በሁለት እግርሽ ደግሞ ትቆሚና ስኳት ስትመለሽ ይሄን እግርሽን ስኩዊዝ ስትመለሽ ስኳት ወጠር እግርሽን ስትነሺ ውጥር እንደሱ ማሰሪ እዚህ ጋር እንመለስ ወይም ፈጠንም ልታደርጊው ትችላለሽ። ጎበዝ 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 ሳቀብል ጎበዝ ስላገኘው ደስ ብሎኛል። በጣም ደስ የሚል ነገር ነው እንግዲህ እያየን ያለን የመጣንበት። ተመልካቾች መግቢያ ላይ እንደነገርናችሁ የምንገኘው እዚህ አሌክሳንድሪያ አካባቢ ነው። ሬይ አትሌቲክስ እንግዲህ ስላንተ ወደኋላ እንመልሳለን። ከዛ በፊት ግን ይሄ ቤት መቼ ተከፈተ፣ ለምን ተከፈተ የሚለውን ነገር ከዛ እንጀምር። ይሄ ቤት የተከፈተው አንድ 15 ቀን አሁን ነው 13 14 ቀን አዲስ ነው። አሌክሳንድሪያ ነው የምንገኘው።
እዚህ ፋንክሽናል ትሬኒንግ የምንሰጥበት ነው። ምን ማለት ነው ፋንክሽናል ትሬኒንግ ማለት? ፐርፐስፉል ትሬኒንግ ማለት ነው። ፐርፐስፉል ምን ማለት ነው? ተመልካቻችን ብዙ ኢትዮጵያውያን ስለሆኑ ልክ ነው። ፐርፐስፉል ማለት ለምሳሌ ኳስ ተጫዋች እዚህ መጥቶ ጡንቻ ብቻ እንዲያወጣ አይደለም የምናሰራው ማለት ነው። ፋንክሽናል ትሬኒንግ ማለት ምክንያት ያለው ወይም ምክንያታዊ የሆነ ትሬኒንግ እንደማለት ነው። ስለዚህ አሁን ኳስ ተጫዋች የማሰራበት መንገድና አንድ ሰው ጤነኛ ሁኜ ጥሩ ልብ ምት እንዲኖረኝ ጥሩ ጡንቻ እንዲኖረኝ ፍሌክሲብል ሁኜ ረጅም ዓመት ነው መኖር የምፈልገው የሚለው እንደ ኳስ ተጫዋች አታሰራው። ኳስ ተጫዋችን ደግሞ እዚህ አምጥተህ ጀስት ዌልነስ ላይ ብቻ አታሰራውም። ስለዚህ ለዛ ነው ሬይ አትሌቲክስ እና ዌልነስ የምንለው። አትሌቲክሱም አለ ዌልነሱም አለ ማለት ነው። ስለዚህ ያን ይመስላል። ወደ ባክግራውንድ ደግሞ እንሂድ። እንግዲህ የስፖርት ባክግራውንድ አለ። መጀመሪያ የተወለድኩት ደሴ። ስንት ዓመት ልጅ ሆነ ወደዚህ የመጣው? 11 አካባቢ። 11 ዓመት። በጣም ልጅ ነበርክ። አማርኛ ግን በጣም ምንም ኮላትፍ የለም። አዎ ወሎዬ ስትሆን እንደዛ። ወደ ስፖርቱ ጋር እንዴት ገባ? ስፖርት ያው ከልጅነት ጀምሮ ኳስ ተጫዋች ነበርኩ። እዛም እያለህ መሆን ነበር የምፈልገው። እንደውም አንድ ጊዜ የደሴ ነው ከየለ ፕሮጀክት ልክ እንደጀመርኩ ነው የመጣሁት። ገና ፕሮጀክት የህፃናትና እዛ ጋር ከመጣ በኋላ ለትምህርት ቤት መጫወት ጀመርኩኝ። በቃ ፕሮፌሽናል ኳስ ተጫዋች እንደመሆን ነው የማውቀው እና እሱን ፐርሱ እያረኩኝ ነው ይሄ ነገር የተፈጠረው። እኔ ራሴን ለመርዳት ነው ስፖርት አሰልጣኝ የሆንኩት። በእኔ ጊዜ የሚያግዘኝ አልነበረም። ሰውነቴ በጣም ደቃቃ ነበረ። ስፒድ አልነበረኝም፣ ጥንካሬ አልነበረኝም። ጉዳት በጣም ያሰቃይ ነበር እና ራሴን ለመርዳት ብዬ ያካበትኩትን ስኪል ነው አሁን ስራ የሆነልኝ ማለት ነው። ስለዚህ በደንብ አልፌበት ሰርቼበት ከዛ ነው አሁን ደግሞ ስራ የሆነው ማለት ነው። ስለዚህ ኳስ ተጫዋች ነበርኩኝ። አሁን እጫወታለሁ ታችኛው ዲቪዥን፣ ግን አሁን በዋናነት የምሰራው አትሌቲክስ እና ዌልነሱ ላይ ነው ማለት ነው። እንዴት መጣህ ወደዚህ? ወዴት? ወደዚህ ሀገር ወደ አሜሪካ ከቤተሰቦቻችን ጋር ነው የመጣነው። ሁላችንም አንድ ላይ ነው የመጣነው፣ ተሰብስበን ነው የመጣነው። እና እዚህ በተማርክባቸው ጊዜያቶች በዚህ አገር ፕሮጀክቶች የመታቀፍ እና የመስራት ነገር አልነበረም? አዎ ነበረ። ለዩኒቨርሲቲ ተጫውቻለሁ፣ ለክለቦች ተጫውቻለሁ። ዲስ ዩናይትድም የመጫወት ቻንስ አግኝቼ ነበረ። ያው ኮንትራት ከመፈረሜ በፊት ተጎዳው ሮኒዚ እያለ ማለት ነው። እሱ ጋር የመጫወትና ትሬኒንግ የማድረግ እድል አግኝቻለሁ። ከዛ ጉዳት መጣ። ጉዳት እያገገምኩ ሳለ ደግሞ ኮቪድ መጣ። በዛ መሀል እድሜ ይሄዳል። ከዛ ኮቪድ ሲወጣ 24፣ 25፣ 26 ትሆናለህ። ከዛ እዚህ ሀገር ታውቃለህ አንተ የምትሰራውን ስራ መስራት የሚችል ያንግር ልጅ ካለ አንተ እንትን አትልም፣ አትፈልግም፣ ወይንም ቻንሱ በጣም ጠባብ ነው እንደገና እና እኛም እድሜያችን እየሄደ ሲመጣ በቃ ወደ ስራው ላይ ፎከስ ማድረግ እና ለያንገር ጄኔሬሽን ላይ ወደ መስራት እና አብዛኛውን ጊዜን ግን ያሳለፉት በጉዳት ነው። አብዛኛው እግር ኳስ የጨዋታ ጊዜን በጣም ጉዳት ያስቸግረኝ ነበረ እንጂ ወጣት ብሔራዊ ቡድን የመጫወት እድል አግኝቻለሁ። ኢትዮጵያ የሚጃናን ሙከራዎችን አድርጌያለሁ። እየተመላለሱ መኪናን ሽጬ ሁሉ ዋን ዌይ ቲኬት ቆርጬ ሄጃለሁ። ኳስ ተጫዋች ለመሆን ላልመለስ ግሪን ካርድ ሁሉ ሊቃጠል ብሎ ምናምን ብዙ ነገር አሳልፈናል። እና እንዴት ተመለስክ? ተመለስኩ። አይቀርም መመለስ። ተመለስኩ። እዛም ብዙ ነገሮች አልተመቻቹልኝም። ስለዚህ ተመለስኩ። ግን አገሬን ሪፕሬዘንት አድርጌ ለአንደር 17 በመጫወቴ እሱ ምንም አልረሳውም። ምንም የማልጸጸትበትም ሪስክ ነበረ። ስለዚህ እዚህ ግን መሆንህ እዛ ያሉት ብሔራዊ ቡድን ውስጥ ላለመታቀፍ ጎርተኛ ብለህ ታስባለህ? በጣም ለምሳሌ አሁን እድሜ ያን ያህልም ትልቅ አይደለም። አሁን አንድ ተጫዋች ፕራይም ይገባል የሚባልበት እድሜ ላይ ነው ያለሁት፣ ግን አክሰሱ የለም። ገብቶሃል? እዚህ የምትጫወትበት ሊግ ምናምን ይሄ ሃይላይት ምናምን ስለሌለ ኢትዮጵያ ውስጥ ተጠርተህ ናሽናል ቲም የምትጫወቱ ምናምን እድል በጣም ዝቅተኛ ነው እንጂ በጣም የሚችሉ ልጆች አሉ እዚህ ሀገር በነገራችን ላይ። ሁለተኛ ደግሞ አሁን ኢትዮጵያ ውስጥ ለመጫወት ወይም ናሽናል ቲም ለመታቀፍ አይ ዶንት ቲንክ የሌላ ናሽናሊቲ ሆነ አይቀበሉም። እሱ የኢትዮጵያን ኳስ ጎድቶታል። እዚህ ያሉ በጣም ጎበዝ ተጫዋቾች ፕሮፌሽናል ሌቭል የሚጫወቱም እንዳይታዩ አድርጓቸዋል። እንግዲህ ሆፕፉሊ እሱ ይቀየራል ብለን እናስባለን። በጣም አሪፍ እና ይሄ ቤት መከፈቱ እንግዲህ ቅድም እንዳልከው ነው። አንተ ብዙ አጋዥ ስላልነበረ በራስ ተነሳሽነት ነው ወደ አሰልጣኝነቱ የገባው። ከዛ ግን አንተን ያገዙ ሰዎች አሉ በማሰልጠኝነቱ ኢትዮጵያ ውስጥም ገብቶ ያለህን ነገር ለማካፈል ሞክረሃል? ወጣት እያለሁ እንደዚህ ፐርሰናል ትሬነሮች አሁን የኤንኤፍኤል ትላልቅ የኤንኤፍኤል ፐርሰናል ትሬነሮች ሳንዲያጎ እያለሁኝ እነሱ ጋር አብሮ የመስራት እድል አግኝቻለሁ እንደ አሲስታንት ሆኜ። ግን ራሴን ለመጥቀም ነው ከነሱ ትሬኒንግ እያየሁኝ ራሴ ላይ አፕላይ ለማድረግ ነበር የማስበው። ግን ብዙ ነገር እየተማርኩ ነበር። 16፣ 17፣ 18 አካባቢ ላይ በደንብ ብዙ ነገር እማር ነበር ከነሱ እና ፍቅሩ አድሮብኛል። ስለዚህ ምን አደረግ ነበረ? ለምሳሌ በትሬኒንግ በሙከራ መሀል ሄደህ ሞክረህ ትመጣለህ፣ ሲሳካ ተጫውተህ ትመጣለህ እና በመሀል
ብር ማገኘበት መንገድ ህፃናትን እያሰለጠንኩ ነበር። 17 18 ሆኜ ሳንዲያጎ ውስጥ ያሉ ኢቭን የሀበሾች ልጆችን በመሰብሰብ ትሬኒንግ እያሰራሁኝ እኔም አውቀውን ለመስጠት ማለት ነው። እንደዛ እያደረኩኝ ነበር ራሴንም ትንሽ የምደግፈው። ከዛ እሱ እያደገ መጣ። ከዛ የሆነ ጊዜ ላይ ሙያው በደንብ በትምህርትም ሰርቲፊኬቶችም በጉዳት ላይም በመስራት እሱን እያሳደግኩት መጣሁኝ። ከዛ ላለፉት 2 ዓመታት እንደውም ኢትዮጵያ ሄጄ ኳስ ተጫዋቾች ጋር የመስራት እድል አግኝቻለሁ። አሁን አንደር 17 ናሽናል ቲም ጋር ፕሪሲዝናቸውን ሰርቼ ነው የመጣሁት አብሬያቸው። ምናቸው ፕሪሲዝን ማለትም የዝግጅት ጊዜያቸው ከዚህ እየሄድኩኝ ቡናንም በበጎ ፈቃደኝነት ነው ወይስ? አዎ በበጎ ፈቃደኝነት። ይሄ ምንም እንትን የለውም፣ በደስታ ነው ደግሞ ደስ ግን ኢትዮጵያ ውስጥ አሁን እንደዚህ ብዙ እንዳንተ በተለያዩ ሙያ ውስጥ ያሉ ባለሙያዎች አሉ፣ በሕክምና በምናምን ግን ሀገር ውስጥ ገብተው ራሳቸው ባላቸው ብቃት በበጎ ነገር ለማገልገል ገብተው ያለው ነገር እዛ ብዙ ቢሮክራሲ አለ እንደዛ አይነት እና አንተን እንዳይ ነገሮች አልገጠመውም? አልጋ ባልጋ ናቸው መንገዶች ማለት ይቻላል። እንኳን ኢትዮጵያ ውስጥ አሁን ያደገች ያለች ሀገር አሜሪካን ሀገርም ሁሉ ነገር አልጋ ባልጋ አይደለም። ግን እሱን ሁሉ ተቋቁመን ሀገራችንን መጥቀም ግዴታችን ነው። ስለዚህ እነዚህ ነገሮችን ቢያጋጥሙን መስራት ያለብን ነገር ከመስራት አያቆምንም። አንዳንድ ሰዎች በጣም ፈቃደኛ ናቸው አብረህ ለመስራት፣ አንዳንዱ ደግሞ ምናልባት የሰውን ስራ ለመውሰድ አይነት አድርገው የሚስሉህም አሉ። ግን እሱን ሁሉ አልፈን ከመስራት አያቆምንም እና ግን አብዛኛው ኢትዮጵያ ውስጥ አሁን ያጋጠሙኝ ሰዎች በጣም ጥሩ ናቸው። ከፌዴሬሽኑ ጀምሮ በር እየከፈቱልኝ፣ ምክንያቱም ሲጫወትም የተወሰነ ያውቁኛል እና በስራዬ ያምናሉ። ስለዚህ አክቹዋሊ ከችግሩ ይልቅ እንዳውም በር የተከፈተልኝ ይበዛል እውነት ለመናገር እና አሉ ደግሞ ጓደኞችም አሉ አሁን እዚህ ሀገር ተጫዋቾች ያገኙ ኮቾች እንደነ ጎልደን ቡት አካዳሚ ያሉ አሁን እየሄዱ ኢትዮጵያ እየሰሩ ያሉና ብዙዎቻችን ወደ ሀገራችን እየሄድን የምናውቃትን ነገር ለመስጠት እየሞከርን ነውና 90% በጣም ፈቃደኛ ናቸው፣ ደስተኞች ናቸው እና እኔ ብዙ የቢሮክራሲ ምናምን አላስቸገረኝም፣ ለወደፊትም አያስቸግረኝም ብዬ አስባለሁ። ያም መሆንም ደግሞ ያለበት ነው። ሰዎች በብዙ ሙያ ውስጥ ሀገራችን እንደምናየው በጣም ታዳጊ ሀገር ነች። በብዙ በሙያ ድጋፍ ያስፈልጋል። እዚህ የተለያዩ ሙያ ውስጥ ያሉ ሰዎች ገብተው የተቻላቸውን እያደረጉ ነው። በሕክምናም እያደረጉ ያሉ ሰዎች አሉ፣ ግን በቂ አይደለም። ሙያውም አላደገም። እውነት ለመናገር አሁን ኢትዮጵያ ውስጥ ተጫዋች የሚከፈለውን ያህል ዶክተሩ አይከፈለውም። ይሄ ነገር ቢስተካከል፣ ለምሳሌ አሁን ድረስ የተወሰነ ነው ፊዚዮ ተምሮ ያለው፣ እነሱም ጥሩ ሪኮግኒሽን ቢያገኙ ከታች የሚመጣው ሰው አገሩን ለመጥቀም ግን እሱ መጎዳት የለበትም። ስለዚህ አሁን ለምሳሌ በወጌሻ ስቲል ጥሩ ነው። ወጌሻ እንደነዚህ አይነት ነገሮች ጥሩ ናቸው። ግን አገራችን ላይ አሁን የሕክምናው የስፖርት የፊዚዮ ነገር እንዲያድግ የአሰልጣኞች በደንብ ተምረው በትላልቅ ላይሰንሶች ወደ ሀገራቸው እንዲመለሱ እነሱ ላይ ትኩረት ቢሰጥ። አሁን እኔም ተገፍቼ በወጣትነት እንድገባ ያደረገኝ የለንም ኢትዮጵያ ውስጥ ይሄ ነገር እና ምናልባት ከኔ የተሻሉ ይኖራሉ በመካከላችን፣ ግን ይህንን ኤክስፖዠር ያላገኙ እንዳያገኙም የሚደግፋቸው የለም። አሁን እኔ ከዚህ ስለሆነ የሚሄደው የኔ ብር እዛ ይሰራል፣ ጥሩ ነገር ነው እና ይህንን ነገር መንግስትም ፌዴሬሽኖቹም አይተው ቢሰሩበት ባለን እውቀት ኢትዮጵያ ውስጥ በባህላዊ በዘመናዊ ቢደገፍ ትልቅ ደረጃ መድረስ እንችላለን ብዬ አስባለሁ እና እነዚህ ሙያዎች ሪኮግናይዝ ቢደረጉ በጣም ደስ ይለኛል። በጣም ጥሩ። እዚህ ቤት ውስጥ አሁን የሚከናወኑትን ነገሮች ዞር ዞር እያልክ ታሳየናለህ። ከዛ ውጭ ግን ምንድን ነው በከፊል እዚህ ቤት ውስጥ የሚከናወኑት ነገሮች አሉ? ዌልነስ አለ ብለሃል። ሌሎች ሰዎች አሁን ሲመጡ የተለያየ ነገር እኔ ለምሳሌ ቦርጬ ማጥፋት ፈልጋለሁ፣ ሌላው ጡንቻ ምናምን ይፈልጋል። ምንድን ናቸው ያሉት? አሁን እንዳልኩ እዚህ ፈንክሽናል ትሬኒንግ ነው ያለው። ፈንክሽናል ማለት ፐርፐስፉል ነው ብያለሁ። ስለዚህ አንተ ፐርፐስ ምንድን ነው? ፐርፐስ አንተ እቺን ነው የምትባለው። ዛሬ እሷ አይባልም፣ እቺ ትወጣለህ። ዛሬ ባይ ባይ እንሰናበታለን። ይሄንን ወይም ይቺን ቦርጭ ማጥፋት ነው የምፈልገው ካልክ ኮንሰልት እናደርግሃለን። ጎልህ ምንድን ነው እልሃለሁ። የሜዲካል ሂስትሪህን እጠይቅሃለሁ። ከዚህ በፊት ጉዳት አለብህ እልሃለሁ። ኮንሰልቴሽን ማለት ነው። ይሄን የምናደርገው ደግሞ በነፃ ነው። አንድ ሰው መጥቶ ይሄን ነገር ብቻ ተጠቅሞ እንኳን ቢሄድ ግድ የለንም። አሁን አንተ ትመለሳለህ የሚል አለኝ ሀሳብ አለኝ እና አንተን አሁን እንደሱ ኮንሰልት እናደርግሃለን። የአመጋገብ እንዴት መብላት እንዳለብህ። የሚገርም ነገር ኢትዮጵያውያን የሆኑ ኒውትሪሽኒስቶች እዚያ አሉ እኛ ጋር የሚሰሩ እና ኢቭን የባህሌን የሀገሬን አመጋገብ መተው አልፈልግም የምትል ከሆነ በሱም እንዴት ክብደት መቀነስ እንደምትችል በውጭ ሀገር አመጋገብም እሱን እንሰጣለን። ከዛ አንተ ጋር ትሬኒንግ እንጀምራለን ማለት ነው ከኔ ጋር እና ሌሎችም ሀበሻ ኮቾች አሉ። ባይዘው ቲም እያዘጋጀን ነው የሴቶች የወንዶች እና የምትፈልገውን እናደርጋለን ማለት ነው። ቀጠን ብሎ ደግሞ እኔ ጡንቻ ነው ማውጣት የምፈልገው የሚል ካለ እሱንም ደግሞ ምን አይነት ፕሮቲን መጠቀም እንዳለበት፣ ምን ያህል ጊዜ መጠቀም እንዳለበት ኮንሰልት አድርገን እሱንም እንሰጣለን። ወጣት ኳስ ተጫዋቾች ደግሞ የኛ አገር ሰዎች አቅም እንዲያገኙ፣ ፍጥነት እንዲያገኙ፣ የኛ
ባይ ኔቸር በጣም ፈጣኖች አይደለንም። ስለዚህ ፍጥነታቸው ላይ እንሰራለን፣ ጥንካሬያቸው ላይ እንሰራለን፣ ፕላዮሜትሪክ የሚባሉ ትሬኒንጎች ላይ እንሰራለን፣ አመጋገባቸው ላይ እንሰራለን። እኛ ስንጫወት ያላገኘ ነው ለእነሱ ለመስጠት ነው አሁን የተዘጋጀነው። ስለዚህ ሁሉም ሰው ፈንክሽናል ትሬኒንግ የሚፈልግ ይሄ ማሽን ምናምን ብዙ የማታየው እንደዚህ አይነት ቦታ አይደለም። በሱም አላምንም እኔ። አንድ ሰው የክብደቱን ከ1/3 ወይም ከ2/4 በላይ ክብደት ያንሳ የሚል አቋም የለኝም። አንደኛ ከ50ዎቹ በኋላ ወደ ጉዳት ይዳርጋል። ብዙ ጥቅም የለውም ከባባድ አንለስ ባዲ ቢልደር ከሆነ። አንድ ሰው ደግሞ በጣም የተሳካለት ባዲ ቢልደር ለመሆን ያለ ስቴሮይድ አይችልም። ስለዚህ እኛ ጋር ቸስት ዴይ ባክ ዴይ ወይ እቺ ምናምን ሳይሆን የምንለው ዌል ቢንግ እንዲኖር ስፖርት ላይ በደንብ የተሟላ እውቀት እንዲኖርህ እግርህ፣ ወገብህ፣ ሆድህ፣ ጡንቻዎች በደንብ እንዲሰሩ ነው የምናደርገው ማለት ነው። በጣም አሪፍ። ስለዚህ የተለያዩ ነገሮች አሉ በተለያዩ ቦታዎች ላይ ጎላቸው ምንድን ነው የሚለውን እየሰራን ብናይስ ደስ ይለኛል። አይሻልም? ለምንድን ነው ሬ አትሌቲክስ የተባለው? ሬ ኢትዮጵያዊ ስም ነው? ሬ የሚለው ኢትዮጵያዊ ስም አይደለም፣ ግን ኢትዮጵያዊ ስምም ነው። ምን ማለት ነው? ሬ የሚለው ራይዝ አባቭ ዮርሰልፍ ወይም ራይዝ አባቭ ዩር ሊሚትስ ነው። ራይዝ አባቭ ዩር ሊሚት ወይም ዮርሰልፍ ራስን ማሸነፍ ነው። ስለዚህ አንድ ሰው እዚህ ቦታ ሲመጣ የራሱ ውድድሩ ወይም ኮምፒቲሽኑ ከራስ ጋር ነው። ስለዚህ አሁን ልጆች እዚህ ሲመጡ እዚህ የምንሰጠው ወጣት ሰዎች ሲመጡ የምንሰጠው ጥቅም ምንድን ነው? ይሄ ላይፍ ስኪልስ፣ ላይፍ ኮች፣ ሰው ጋር መግባባት፣ ራሳቸውን ማሸነፍ በስፖርቱም ሆነ ካለ ስፖርቱም። ስለዚህ ራሱን ያሸነፈ ሰው በምንም አይሸነፍም የሚል አመለካከት አለኝ እንጂ የሆነ ክሌቨር የሆነ የጂም ስም ማውጣት አይከብደንም። ጉግልም ቻት ጂፒቲም አድርገን ግን ራስን ማሸነፍ ነው ባጭሩ። እና ራይዝ አባቭ ዩር ሊሚት ለስፖርተኛም ይሆናል፣ ለኖርማል ሰውም ይሆናል፣ ለተማሪውም ይሆናል፣ ለሁሉም ይሆናል። እና በሁሉም አስፔክቱ ሰው ሆሊስቲክ የሆነ ጥቅም እዚህ ቦታ ያገኛል ብለን እናስባለን። ወጣቶች ጋር እንዳልኩ የአእምሮ ዲቨሎፕመንት፣ የባህሪ አሁን ብዙ ልጆች ባህሪያቸው በስፖርት ሲስተካከል አይተናል። መስተካከልም ይችላል። ራስን ማሸነፍ እንዲለምዱ ከልጅነታቸው እዚህ እንደምታውቀው እዚህ ሀገር ያሉ ልጆች በዛ ጉዳይ ደከም ያሉ ናቸው። ወጣቱም እናት አባቱም በስራ በጣም ይደክማሉ እና እዚህ ቦታ ሲመጣ ራስ ይሸነፋል ማለት ነው። ራሱን ያሸነፈ ደግሞ በምንም አይሸነፍም። ስለዚህ ሬይ አትሌቲክስ ወይም ራይዝ አባቭ ዮርሰልፍ የሚለው ያንን ያመለክታል። በጣም ጥሩ ተመልካቾቻችን፣ ፕሮግራማችን ይቀጥላል። ከአፍታ ደቂቃ በኋላ እንመለሳለን። እዚህ ቤት ላይ ገና ብዙ ነገሮች እየሰራ እናሳያችኋለን። አብራችሁን ቆዩ። ሁሉም እንደምንለው ቻናላችን ሰብስክራይብ ማድረግ ቤተሰቡ ነው። የዚህ ቤት ታሪክ መጨረሻው ሁሉ ነገር ካሳየናችሁ በኋላ ስልክ ቁጥራቸውን እናስቀምጣለን። እዚህ ቦታ እየመጣችሁ ዛሬ እኔ ቢፎር ኤንድ አፍተር አሳያችኋለሁ። አብራችሁን ቆዩ። ከአፍታ ደቂቃ በኋላ እንመለሳለን። Lean forward, stand up, 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 there. Now do it together. Good. That's it. Good. 5. Now one by one. Good. Good. እንደዛው ጋር ቆይ። የሌላ ሀገር ዜጎችም ታሰራለህ? ያ አሜሪካዊ ነው አይደል? አሜሪካዊ ነው እሱ። እሱ ነው ወደ 7 ዓመት አሰልጥኛለሁ። 7 ዓመት? አሁን በጣም ጎበዝ ኳስ ተጫዋች ነው። የፕሮፌሽናል ሙከራዎችም አሁን እየመጡለት ነው እና ያ እናሰራለን። ያው በአሁን ላይ ግን ይሄንን ሴንተር ከከፈትኩ በኋላ የኛን አገር ሰው ለመጥቀም በሚል ስለሆነ መጀመሪያ ለኛ ሀገር ሰው ነው ፕሮሞት እያደረኩት ያለሁት ማለት ነው። እና በእኛ ሀገር ሰው ከሞላ ምናልባት ወደ ሌላ ሰዎች መሄድ ላይኖርብን ይችላል። እንዳካሄዱ ከሆነ እንደዛ ነው የሚሆነው። ግን ከዚህ በፊት ላለፉት 6-7 ዓመታት ያሳለፍኩት የውጭ ዜጋ ወይም እዚህ ሀገር ሰዎች ጋር ነበር ስሰራ የነበረው እና በዚህ አጋጣሚ የዛሬ ዓመት ነው አበሾች ጋር መስራት የጀመርኩት። እሱም ቨርጂኒያ ውስጥ ነው። ሚኪ አዲስ ፋሽን ምን አለ እኛን ብታሰራን ጓደኞቼን ሰብስቤ ትንሽ አሰራን ብሎኝ እንደ ቀልድ የተጀመረ ነገር ነው። አሁን ለካ የኔን ኮሚኒቲ መጥቀም እችላለሁ በስፖርቱ የሚለው እንጂ ብዙ ሰው አስፈራርቶኛል። የሀበሻና ምንህ ቢዝነስ እንደዚህ ብዙ ነገር ስለምትሰማ የኛም ሰው በስፖርቱ ላይ በጣም አክቲቭ ስላላደለ እሱን ትቼው ነበረ። ግን ጓደኛዬ ሚኪ ከጠራኝ በኋላ እያየሁኝ ሲመጣ ለካ ተጠቃሚም አለ ይሄ ኖ እንደሚለው ሁሉ። ስለዚህ ያ ነገር አድጎ ነው እሱ ቤት አፓርትመንት ጂም ላይ ነበረ ማሰራት የጀመርኩት። ከዛ እሱ ነገር እያደገ አሁን እነ መስቀሉ እነ ጌች እነ ቢኒ እነሱ እየሰፋ ከዛ በቃ ቦታ አግኝቼ ነገር እኮ ባረገው ብዙ ሰው መጥቀም እንችላለን እኛ አካባቢ ብዬ እኔ ከዚህ 1 ሰዓት ነው የምኖረው። ወደዚህ የከፈትኩትም እዚህ አካባቢ ብዙ ሀበሾች ስላሉ መጀመሪያ እነሱ ለመጥቀም በሚል ነው እንጂ ከዚህ በፊት ያሉኝ ክላይንቶች በጣም ምንም ከሀበሻ ጋር ምንም አይነት ግንኙነት አልነበረንም። አሁንም ኳስ ብዙ ክላይንቶች በእግር ኳስ ግን ወጣቶቹ የውጭ ዜጋ ናቸው። በአብዛኛው መሰራ እግር ኳስ ላይ ነው።
ሁለቱም ላይ ነው የምንሰራው ግን አሁን ላይ ግን በደንብ ሁለቱም ላይ ነው። ላለፉት 5-6 ዓመታት ሞር ኳሱ ላይ ብቻ ነበር ፎከስ ያደረኩት ዌት ሎሱ ምናምን ላይ ትንሽ ነበረ። አሁን ግን ሁለቱንም ማድረግ የሚያስችለን ጊዜና ቦታ ስላገኘን ማለት ነው። ስለዚህ ኳስ ተጫዋቾችም ከ8 እስከ 14 እስከ 15 ያሉና ለፕሮፌሽናል ዝግጅት ለሚፈልጉ ተጫዋቾች ነው የምናደርገው እና አሁን ደግሞ እዚህ አካባቢ ብዙ ኳስ የሚጫወቱ ወጣት ልጆች አሉ። በእነሱ ላይ አሁን በደንብ ለመስራት ዝግጁ ነን። እኔ ጋር ወደ 4-5 ኮቾች አሉ፣ ሴቶችም ወንዶችም የጅሙንም ሀበሾች ናቸው እነዚህ እምልህ እና እሱን በደንብ ዩቲላይዝ እያደረግን ነው ማለት ነው። በጣም አሪፍ። አሁን ይሄ ምንድን ነው እዚህ ጋር የሚሰራው? ምንድን ነው የሚጠቅመው? ገመድማ ነው ይታያል። ረጅም ገመድ። እሺ አሁን ይሄ ኢፌክቱ የመሮጥ ያህል ነው ለልብህ፣ ለእጅህና ለትከሻ ደግሞ ብረት የማንሳት ያህል ነው። በጣም ከምወዳቸውና ምርጥ ነው ከምለው ኤክሰርሳይዝ አንዱ ይሄ ነው። ለምሳሌ ሂድ እስኪ ምታልኝ። አሁን ይሄን ሰርች ከሰራሁ በኋላ የዚህ ጥቅሙ ምንድን ነው? ይሄን መስራት ጥቅሙ አንደኛ ካሎሪ በርን እንድታደርግ ያደርጋል። ሁለተኛው ጡንቻዎች እየሰሩ ነው። ልብህም ጡንቻም እየሰራ ነው ማለት ነው። ስለዚህ መጎተት ደግሞ ሄት እንደሚባለው ወርካውት ማለት ነው። እንደዚህ አይደለም መታመት አድርገዋ እንደዚህ ግን ሙሉ ለሙሉ እዛ ድረስ ይንቀሳቀስ። በጣምም ፓወር እንዳታበዛ፣ ቶሎ እንዳይደክምህ፣ በጣምም ቀስ አትበል። ፈጠን ያለ መታ ከማ ዚግዛጉ ጥግ ድረስ እስኪ ጎበዝ። 5 4 3 2 አሁን ቀይር። ኦሮ ጎበዝ። አሁን አንድ ላይ ደግሞ አንድ ላይ ከማ አጭር አትዘል ሳይዘል ኤነርጂ በጣም ደስ ይላል። አንተ እንዳውም እዚህ መስራት አለብን። ሴቶችስ ይሰራሉ? ይሄን እንዴት ነው ማለት ይመጣሉ? አሉ ይመጣው። ጥቁር ያደረግሽው ነይ እሷ ለብስ ጥቁር ያደረግሽው አንደኛው ነይ እስቲ አንቺ ቸቤ የሰራውን እሱ ነው መድገም ማለት ነው። ምን ያህል ጊዜ ሁሌ ትመጫለሽ እዚህ አይደል? በሳምንት ስንት ቀን? የእሷ ክላስ አሁን በሳምንት 3 ነው። በሳምንት 3 ከሚሰሩት ግሩፕ ውስጥ ናት። ስለዚህ አንድ ለአንድም የግሩፕ ትሬኒንግ የምንሰጠለን 5 6 7 ተንፈስ አይዞህ። እሺ ቀጥል። እየተነፈስክ ነው። እሺ እና እሱን ትሬኒንግ የምንሰጠው በነገራችን ላይ እዚህ ቦታ ላይም አሁን በቅርቡ የዳንስ ወይም የዳንስ ፊትነስ የሚባለው አለ አይደል? እሱን ለመጀመር ዝግጅት ላይ ናቸው እሷና የእሷ ቲሞች። እንደሱ አይነት ሰርቪስም እንሰጣለን በቅርቡ ለልጆች ካራቴም ሌሎች አስተማሪዎች ማለት ነው። እና አይደለም ይሄን የሚሰጠው አብራችሁ ነው ፊትነሱ ላይ እኔ እስስታው ኖ አልችልበትም የለውበትም ግን እነሱ ስለሚችሉት ኢትዮጵያ ውስጥም ስለሰሩበት እንደ ኤሮቢክስ ማለት ነው። ስለዚህ እሱ በቅርቡ ይኖራል እዚህ ቤት አለ። አዎ በቅርቡ ምናልባት ከ15 ቀን በኋላ ስኬጁላችንን ፊት አድርገን እሱም ይጀምራል። ስለዚህ ለሴትም ለወንድም ነው ይሄ ግን የሚሆነው። በነገራችን ላይ የሴት የወንድ የሚባል ነገር የለም። ምናልባት የምናነሳው የክብደት መጠን ሊሆን ይችላል እንጂ አሁን ለምሳሌ እዚህ ብዙ ጊዜ በጣም አበሻ ጋር ምሰራ ደስ የሚለኝ አዳዲስ ነገር የማሳወቅ ቻንስ አለ። አሁን አንተ የአጥንት ስፋት አለ አይደል? ብረት ማንሳት ያለበት በአጥንት ስፋት ልክ ነው። ይሄን ታውቃለህ? አላውቅም። ብዙ ሰው አያውቅም። አሁን ብዙ ሰው ዝም ብሎ ገብቶ በቃ አንዱ የሰራው ምናምን ለመስራት ሲሞክር ይጎዳል። አሁን የኔ አጥንት እንደምታየው ሰፊ አይደለም። ስለዚህ መስሎቼ ላይ አጥንቴንና ሊጋመንቴን በማይጎዳ መልኩ ነው ብረት ማንሳት ያለብኝ። ብዙ አበሻውን ጅም ሂዶ አሁን ብዙ ሰው አሁን በጉዳት ላይ እሰራለሁ እና የሚመጣው ወደ እኔ ሰርቼ በቃ የ2 ወር 3 ወር በተለይ የታችኛው ጀርባችን በጣም ይጎዳል፣ ይሄ ትከሻችን ምናምን እና በሰውነታችን እንዴት ፈንክሽን ማድረግ እንደሚችል ሁሉ ነገር ይወስነዋል። ገብቷል? የኳስ ተጫዋች የባስኬትቦል ተጫዋች ስፖርት እንደማይሰራ ሁሉ የአንድ አጥንቱ ሰፊ የሆነ ትልቅ ፍሬም ያለው ሰው መስራት የለበትም። ስለዚህ የሴትና የወንድ ምናልባት የአጥንት ስፋት ከጎላቸውም አኳያ ትላልቅ ብረት እና ትናንሽ ብረት የሚለው ነው እንጂ የሚወስነው አሁን ለሴቶች የምለው 1/4 የሰውነታቸውን ብረት ቢይዙ ወንድ ደግሞ 1/3 አንዳንዴ 2/4 ግን ከባባድ አንዳንዴ ማንሳት ለወንድ በጣም መጥፎ አይደለም። በደንብ ትናንሾቹ መስሎች በደንብ ከሰሩ በኋላ ማለት ነው። ስለዚህ እኛ ጋር ባንዴ እኛ ጋር የወንድም የሴትም ክላሶች አሉ። አሁን አብዛኛው እንዳውም ምናልባት እስካሁን ከተመዘገቡት 60% ሴት ነው፣ 40% ነው ወንድ እና እሱን አሁን 50-50 ማድረግ ሀሳብ አለን። ረዴት ጎሏ ምንድን ነበር ስትመጣ እዚህ? የእሷ ጎል ምን ነበር? ለውጥስ አለ? ለውጡን እሷ ትናገራለች። ግን ያው እንደ 15 ቀን ነው እኛ ጋር መስራት ከጀመረች። ከዛ በፊት ላለው ሪስፖንሲብል አይደለንም። ግን ያ አይ ቲንክ እዚህ አካባቢ መቀነስ የእሷ ኮች ሌላ ኮች ነው የእሷን ትራክ የሚያደርገው። እንግዲህ እዚህ ከመጣሁ 15 ቀን 15 ቀን ውስጥ ምን ለውጥ አየሽ? ለውጥ ኮንሲስተንሲ መጀመሪያ ምን ነበር ጎልሽ?
እዚህ ያመጣሽበት ምክንያት? ጎሌ ያው እኔ በሳምንት 3 ወይም 4 እየመጣው እና ደግሞ ከተጀመረ በኋላ ደግሞ ኮንሲስተንሲው becomes lifestyle እና ጂም መስራት ወይም ወርክአውት ማድረግ it's not only ጎልህን ብቻ ሂት ለማድረግ ከዛ ውጪ ሜንታሊ የሚጠቅሙ ብዙ ነገሮች አሉና ለኔ 15 ቀንም ቢሆን በጣም ራሴ ላይ ኮንሲስተንሲ አይቻለሁ ላይክ ጠዋት መጥቼ እዚህ ከሰራው በኋላ ከዛ በኋላ ያለው ቀኔ it's very ደስ የሚል ሪፍሬሽ የሚያደርግ አሪፍ ነገር ነውና እሱ ራሱ ላይፍ ስታይልን ያስተካክሏል basically instead of just ቤት ሆኜ እስከ 10 o'clock you know lazy morning ከማሳለፍ እዚህ መጥቼ ወርክአውት አድርጌ ሰርቼ አሪፍ ኤነርጂ ይዤ the rest of the day be very productive ማለት ነው። ስለዚህ በ15 ቀን ለውጥ የለም ግን ብዙ የሚቀይሩ ነገሮች ደግሞ አለ። ሌላ ደግሞ እንግዲህ እዚህ ቤት ውስጥ በቀጣይ የሚመጣ ነገር ሰማን ከረዴት ጋር የተያዘ ነገር ምን አለ? ስለሱም ትንሽ ነገር ነው እስቲ። ያው እንደ ፊትነስ ስቱዲዮ እንደ ፊትነስ ሴንተር እኛም እየሰራን ያለነው አለ ዳንስ ፊትነስ ነው የኢትዮጵያን ትራዲሽናል ዳንስ but also fitness because የሀገራችን የብሔር ብሔረሰቦች ውዝዋዜ it's head to toe basically last time ማውርተናል እና ጉራጌኛ ሲጨፍር እያንዳንዱ እስክስታ ብቻ እያንዳንዱን ሰውነታችንን ባዲ ሂት ያደርጋልና so ፋንም እየተደረገ most of the time you know keep እንድናደርግ የምንፈልገው አሁን ጂም ሁሉም ሰው ይሰራል ግን what makes it fun እኛ ደግሞ ከካልቸራችን ጋር በማያያዝ ካልቸሩንም እያወቁ at the same time ፋን እየተደረገ ሰውነታችን ላይ ለውጥ እያየን የምናደርግበት ዳንስ ፊትነስ እዚህ ስቱዲዮ ውስጥ ይጀመራል። ኢትዮ ሞሽን ይባላል የዳንስ ፊትነሱ ክላስ ግን ዋናው ፕሮግራም እዚህም አለን ሜሪላንድም ይኖረናል ግን እዚህ ስቱዲዮ ውስጥ ይጀመራል በቅርቡ። ምን ያህል በሳምንት? 2 ቀን። ስለዚህ በቅርቡ ላውንች ይደረጋል። ሰዎች ስለዚህ እስክስ እያሉ ፊትነስ ማድረግ ምናምን የሚፈልጉ እዚህ ቤት ሁሉ ነገር ያሟላ ነው ማለት ይቻላል። ሁሉም ያሟላ ነው። እስክስ ምናምን እስክስ እሷን ነው ግን ያ ቤቱ የሚባል ነገር አለ። ይሄ አሁን ገመዱ ለወንድና ለሴት ቅድም ወንድና ሴት የሚባል የለም ብለሃል። አሁን ይሄ የሚያልኩት እሷም እኩል ነው? አንድ አይነት ነው? ውጤቱ አንድ ነው? ምናልባት አሁን እሷ አይለ ካንተ የተሻለ ትሰራለች ብዬ አስባለሁ። ለምን? ስለምትሰራው ኮንሲስተንሲ ማለት አንተ የመጀመሪያ ቀን አንተ የመጀመሪያ ቀን ነው። እሷ ግን እንደ ሩቲን ውስጥ ገብታለች። ሰውነቷ ስፖርትን ለምዷል። አሁን አንዳንድ ሰው ዘሎ ስፖርት ለመስራት ያስባል። አንተ አሁን ስፖርት አለ መስራት ያለብህ ሰውነትን ስፖርት እንዲሰራ ማዘጋጀት ነው ያለብህ። ያ ማለት ምን ማለት ነው? አንተ የሆነ ፖቴንሻል አለ ውስጥ ያለ ማለት ነው። እሱ በአንድ ቀን መውጣት አይችልም። መቼ ነው የሚወጣው? ስትሰራ ሰውነትህ በደንብ ሻርፕ እየተደረገ ሲመጣ በቃ አሁን ስፖርት ለመስራት ሬዲ ነው ይባላል። ገብቶሃል አይደል? በነገራችን ላይ አንድ ሰው ከ30 ዓመት በላይ አልደረስክም አንተ ከ30 ዓመት በላይ ከሆነ በኋላ በአመት ከ3% እስከ 8% መስል ይጥላል ማንኛውም ሰው በአመት እድሜ ከ30 ካለፈ በኋላ መስል ማስህ እየወረደ ነው። ጉርኬ ካሜራው እንዳይወድቅ አትደንግጥ፣ አይዞህ አጥንት እንዴ። እሺ መስል የለህም ማለት ለምሳሌ አሁን አስተውለህ ከሆነ ከ65 ዓመት በላይ ያሉ ሰዎች ወድቀው ከ3 1 በአንድ ዓመት ውስጥ ይሞታሉ ሂፕ ከሰበሩ በኋላ። አሁን እናቶቻችን ወድቀው ምናምን ይባላል አይደለ? ግን ብዙ ዋክ የሚያደርጉ አጥንታቸው ጡንቻቸው ጥሩ የሆኑ ሰዎች ቶሎ ሪከቨር ያደርጋሉ። ስለዚህ ሰው እድሜው በሄደ ቁጥር እንዲያውም ሞር መስራት ያለበት ያ ነው። ከ1 እስከ 30 እስከ 28 እስከ 29 ላይፍ ራሱ በቃ የምትንቀሳቀሰው ምናምን ብዙ ሰው አሁን ማረጀን ይላል 30 አሁን እኮ ነው የሚለው እና ያ ነገር መቀየር አለበት። በህፃናት ላይ ብትመጣ ፊዚካል አክቲቪቲ የማይሰሩ ህፃናቶች 20 ከመሆናቸው በፊት ማጆሪቲ ታይፕ 2 ዳያቢቲ ይይዛቸዋል። የሜንታል ሄልዝ ኢሹ ያጋጥማቸዋል። ብዙ ልጆች አሁን እዚህ ሀገር በዲፕሬሽን ይጠቃሉ። በ14 ዓመታቸው ዲፕሬሽን ይላሉ። በጣም እንግዲህ ኢትዮጵያ ግን አሁን ያደገ ልጆች በስፖርት አድገናል። ዶፓሚን የሚባለውን ነገር በስፖርት ኤክስፔሪየንስ አድርገናል። እዚህ ሀገር ያሉ ግን በስልክ ነው ኤክስፔሪየንስ የሚያደርጉት ወይም የማይሆን ምግብ እንደ ማክዶናልድ አይነት ነገር እየበሉ አእምሯቸው ያ ዶፓሚን ማለት እናውቃለን ሁላችን ነው። አስረዳ። ዶፓሚን ማለት ሁላችንም አናውቅም። በአእምሯችን ውስጥ ያለ የሃፒ ኬሚካል ነው። ያ መቼ ይነቃቃል? ለሱ የሚያመቹትን ነገሮች ልሰጠው። አሁን ሰው ኮኬን ሲወስድ በዛ ነው የሚነቃቀው የሚደሰተው። አንዳንድ ሰው ኮኬን ሲወስድ የሚደሰተውና ኳስ ሲጫወት የሚደሰተው አንድ ሊሆን ይችላል። ይሄን ታውቃለህ? ስለዚህ ስልክ አሁን አንተ ስትነካ ስክሮል ስታደርግ ስታይ የሚፈጠረው ያ የደስታ ነገር ዶፓሚን ይባላል። ልጆች ያንን በጤነኛ መልኩ ማግኘት ካልቻሉ አባታቸው ጋር ሲገናኙ እናታቸው ጋር ሲገናኙ ካላገኙት በስልክ በፋስት ፉድ እና በመጥፎ በተለይ ቲኔጀሮች በማይሆኑ
ሱሶች፣ የወሲብ ፊልሞች በነዛ ነው ኤክስፒሪየንስ የሚያደርጉት። ስለዚህ ለስፖርት ያላቸው ነገር ለሌሎች ነገር ሞቲቬሽናቸው ይሞትና ዲፕሬሽን ውስጥ ይገባሉ ወይም ሲቪር የሆነ ድብርት ውስጥ ይገባሉ። ይሄ ለትላልቅ ሰዎችም ነው። ስለዚህ ፊዚካል አክቲቪቲ ለሁሉም ወሳኝ ነው። እንግዲህ ታላቁ መጽሐፍም የሚለው ወታደርና ገበሬዎች ነን። ያ ማለት ምን ማለት ነው? ወይም አትሌቶች ነን። ያ ማለት ምን ማለት ነው? ሁላችንም ያንን ካራክተር መላበስ አለብን እዚህ ምድር ላይ ለመኖር። ስጋችንም መንፈሳችንም የነቃ መሆን አለበት ማለት ነው። ስለዚህ ወጣቶች ላይ በስጋቸውም በአእምሯቸውም ሳምታይምስ በመንፈሳቸውም ላይ እንሰራለን ማለት ነው። ጥሩ ሀሳብ ነው ያነሳው። ስለ ልጆች በተለይ ስትናገር ያው እንግዲህ ብዙ ነገር አብራርተሃል። ግን እዚህ ቤት ውስጥ አሁን ስለ ልጆች የታሰበ ነገር ምን አለ? ያው ካልከው ጋር እንግዲህ አሁን የሚሰሙ ሰዎች ስለ ልጆችም እውቀት እንዳለህ ነው እና ብዙ ቤተሰቦች ከዛ አሁን ካልካቸው ነገሮች አቮይድ አድርገው እዚህ ቦታ ላይ መጥተው የሆነ ኤክስፔሪንስ እንዲኖራቸው የሚፈልጉ ቤተሰቦች ይኖራሉና ለእነሱ ምን ታስቧል? ከስፖርቱ ባለፈ ስፖርትን በመጠቀምና ሪሌሽንሽፕን ክሬት በማድረግ የላይፍ ኮቺንግ የሚባለውን ነገር ፕሮቫይድ ለማድረግ እንሞክራለን። ያ ምንድነው? ለምሳሌ አንዳንድ ሰው እንዳልኩ የድብርት ኢሹ ያለበት፣ የሞቲቬሽን ኢሹ ያለበት እሱን የሚመስል ሰው አይቶ መነቃቃት አለበት። ለምሳሌ ብዙ ልጆች እዚህ ሀገር ኢትዮጵያውያን ብዙ ካሳለፍናቸው ነገሮች እነሱን የሚመስል ሰው በማጣታቸው ምክንያት እነሱን የማይመስል ምለው ስለ ዘር አይደለም ማወራው። ሰው ሀበሻውን የተፈጠርከው ለምክንያት ነው። እንግዲህ ይቅርታ በዚህ ከፋ ካለ ሀበሻን ኩት እኔ ለምክንያት ነው። ስለዚህ ህይወቴ በዛ ላይ የሆነ ነገር ኮንትሪቢዩት ማድረግ አለበት። ገብተዋል? ሁኝ የተፈጠርኩት ለምክንያት ነው። ስለዚህ ከኛ በፊት ያሉም ሰዎች ሌላ ዓለም ውስጥ ተፈጥረው ሌላ ዓለም ላይ ተጽዕኖ ሊያመጡ አልሞከሩም። መጀመሪያ ከራስ ሰው መጀመር አለበት። ስለዚህ እኛን የሚመስሉ ሰዎች ወይም ወጣት ልጆች እነሱን በሚመስል ኤንቫይሮንመንት ውስጥ ሲያድጉ በስፖርቱ ኮኔክት ያደርጋሉ፣ ኮንፍሊክት ሬዞሉሽን ይማራሉ፣ ራስን ማሸነፍ የሚባለው ነገር ይማራሉ። እዚህ ሀገር አሁን የስሜትን መቆጣጠር ችግር ነው ብዙ ልጆችን እስር ቤት የሚከተው ምን የሚለው እና ይህንን በስፖርትና በሪሌሽንሽፕ በሜንቶርሽፕ አሁን እንዳልኩ የቅድሙ ልጅ ወደ 7 ዓመት አሰልጥኘዋለሁ እና ስራ ሲያገኝ እኔ ነኝ የምጠራው አንዳንድ ጊዜ ባህሪው እንዴት ነው ለማለት ወይም አላደለ አንዳንድ ነገሮችን። ስለዚህ ስፖርትን ተጠቅመን የላይፍ ክህሎትን ለማስተማር በቂ ኮርስም እየወሰድን ነው። ይሄ ዝም ብሎ የምናወራው ነገር ሳይሆን አሁን እዚህ ኮች ነው የሚቀጠሩ ሰዎች ልጆች ያላቸው ሪሌሽንሺፕ ጥሩ መሆን አለበት፣ አማርኛና እንግሊዝኛ መቻል አለባቸው። የተለያዩ ነገሮች ላይፍ ኮቺንግ በተወሰነ መልኩ ማወቅ አለባቸው። እንዴት ነው የሰው ልጅ የሚሰራው የሚለውን ስለ አእምሮና ስለ ሰውነት ትንሽ እውቀት ያስፈልገናል፣ ያለንን ትንሽ ነገር ለመስጠት ማለት ነው። ፐርፌክት አይደለንም አዝ ነው ወንዝ ግን ያን ነገር እናደርጋለን ማለት ነው። ስለዚህ ስፖርትን ተጠቅመን የላይፍ ስኪልስ ነው የምናስተምረው። ለትላልቆችም የሚገርም አሁን ይሄ የሶሻል ኔትወርኪንግ ነገር እየተፈጠረ ነው። አሁን አርብ ጠዋት የነበረን ክላስ ላይ 6 የተለያዩ ሰዎች ነበሩ። 6ቱም አይተዋወቁም፣ ግን 6ቱም እዚህ አካባቢ አንዳንድ ቢዝነስ አላቸው። አንዷ የሀበሻ ልብስ ቤት ነበራት፣ እዚህ ጋር ምግብ ቤት ነበረ፣ እዚህ ጋር የተለያየ ነገሮች ነበሩ። እሷን ነበረች ሌሎች ሰዎች ናቸው። እና ያንን ስታይ አሁን እዚህ የኔትወርኪንግ ነገር እየተፈጠረ ነው። አሁን እዚህ ከጨረሱ በኋላ ቡና ይጠጣሉ፣ ሀሳብ ሼር ይደራረጋሉ፣ ይተዋወቃሉ እና የሚገርም የሶሻል ኢንቫይሮንመንት እየሆነ ነው እና እሱ በጣም ያስደስተናል። ለዛ ነው መጀመሪያ በሀበሾች ብቻ መሙላት የምንፈልገው፣ እየሆነም ስላለ ደስ ይለናል። በጣም አሪፍ ተመልካች ተመልሰን እንመጣለን። በጣም ብዙ ነገር ነው የምትማሩት። ገመዴን ግን የሌሊትን ገመድ እንቅስቃሴ እና በዛው መሀል ግን ቅድም እንዳልከው ከ30 ዓመት በላይ እንግዲህ ብዙ ሰዎች እድሜያቸው እየጨመረ ሲሄድ አጥንታቸው እያነሰ የተቀነሰ ነው የሚሄደው አልክና ጡንቻቸው ያ ኤርሊ ኤጅ ላይ ወይም ወጣትነት ላይ ወይ ደግሞ በ20ዎቹ በ25 በ30ዎቹ ውስጥ ያሉ ስፖርት የሚያዘወትሩ ሰዎች ያ ነገር እንዳይጎዳ እንዳይደርስ መፍትሄ ውጤት አለው። ኦብቪየስሊ አሁን እኔ ከዛሬ በኋላ ስፖርት ባልሰራ 30ዎች ውስጥ ስገባ ወይ ሰውነቴ ማሱ ዲክላይን የሚያደርገው በጣም በፍጥነት ላይሆን ይችላል። ምክንያቱም ኦልሬዲ ቢውልድ ያደረኩት ነገር አለ። ግን ዲክላይን ከማድረግ ኢሚዩን አይደለሁም። ምክንያቱም ስጋ ምንድን ነው የሚባለው ባዳ ነው። እንግዲህ ትርጉሙን ባላውቀውም ይገባኛል እንደሆነ እና ምንድነው እሱ ወደድከውም ጠላህም በቃ ሰውነት እንዲያለ ነው የሚሄደው ከ30 በኋላ። ብዙ ሰው ከ50 ከ60 ይመስለዋል። ገብቶሃል የምልህ? ስለዚህ እንዲየወረደ ነው የሚሄደው። እሱ እንዳይሆን የጥንካሬ ትሬኒንግ መሰራት አለበት። ቅድም እንዳልኩ ለልብ ጤንነት ልብ ጡንቻ ነው በነገራችን ላይ ሰው በደንብ እንዲሰራ ስፖርት ያስፈልገዋል። ስለዚህ በሳምንት አቨሬጅ 150 ደቂቃ ለልብ እንደ ኤሮቢክስ እንደ ካርዲዮ። ግን በኤሮቢክስ ብቻ ተጠምደን ደግሞ ጡንቻውን ከረሳ ነው እሱም ችግር ነው። ስለዚህ ሁለቱ ባላንስ መሆን አለባቸው። 150 ደቂቃ የካርዲዮ ወይም የልብ ምትን የሚያሰሩ ገመድ መዝለል ይሆናል፣ ሃይኪንግ ሊሆን ይችላል፣ የፈለግነውን ነገር። ከዛ በኋላ ደግሞ ለጡንቻ የሚሆን ለጀርባ ለታችኛው አጥንት እንዳትንቀሳቀስ። አሁን የቆምከውን አቋቋም ይሄ ነው። ወገብህን ይዘዋል እንዲህ ብሎብሃል። ሰውነት የተቀመጠው ጡንቻ ላይ አይደለም፣ ስፓይንህ ላይ ነበር የተቀመጠው። እንዲህ ብለሃል።
ቀጥ ከማለት ይልቅ ማለት ነው። አንተ አሁን ወርኛ ጋር ብትሰራ መስተካከል ይችላል። ሜምበርሺፕ አዘጋጁ ቀጥላለሁ። አዎ ግን ጆክ ሳይድ ቀጥ እንላለን። ይሄ አላ አይደለ የተመቻቸ ፖስቸር ይኖረናል። ፖስቸራችን ራሱ አሁን ብዙ ሰው መኪና ይነዳል ምን ይላል ዋሌት መቀመጫው ላይ ያደርጋል። ያ ስፖርት ካልሰሩ በጣም ነው የሚጎዱት። ገብተዋል። እና እሱ እንዳይሆን 3-4 ጊዜ ደግሞ የስትሬንግዝ ትሬኒንግ ያስፈልጋል ማለት ነው። መልዕክቱ ሁሉ ለኔ ነው ይመስለው። ስማ ሰምቶ ደግሞ ጸጥ ማለት አለ። ለኔ ነው በቃ ሳይን አፕ እና ቼንጁ ይነዳል ምናምን የሁሉ ሰው እኔም ያለኝ ነገር ነው። የሁሉም ሰው ነው። it's a natural thing። የሰው ልጅ እንደዛ ነው። ይሄ ደግሞ በአንድ የሚመጣ አይደለም። እኛም ደግሞ የዛሬ ሳምንት መተን ምናምን እላል ቀጥ ያው ጀምር። ግን እኔ ፈጀብኝን ያህል አንተ ላይ መፍጀት የለበትም ነው ፖይንቱ። እኔ ያሳለፍኩት ነገር ኤክስፒሪየንስ አለ፣ የወደኩት የተነሳሁት አለ። ስለዚህ እኔ ላቅለልልህ እያልኩ ነው። ለእኔ ዓመት የፈጀ ለአንተ የተወሰኑ ወራቶች ሊሆን ይችላል። that's a good point. Yes sir, that's a good point. እሺ ተመልካቾች ወደ ቀጣይ ፕሮግራሞች ከመሄዳችን በፊት እስቲ እንያት እስቲ ደግሞ ስታወዛውስ አንድ የምታቃጥለው ነገር ምን እንደምታቃጥልን ባናውቅም እስቲ ካሎሪ አሁን 3 የተለያየ መስል ፓርቷን ሰርታለች። በዛ መሀል ውስጥ ግን ልቧን እየመታ በጣም ቀላል። ተመልካቾቻችን ፕሮግራማችን ይቀጥላል። ከአፍታ ደቂቃ በኋላ ተመልሰን እንመጣለን። አብራችሁ ተመልካቾች ከአፍታ ቆይታ በኋላ ተመልሰናል። አብራችሁ ስለምትሆኑ ሁሌም እናመሰግናችኋለን። ቀጣዩ ፕሮግራማችን ደግሞ ምንድን ነው የምናየው እዚህ ጋር? አሁን እዚህ ጋር የምናየው ምንድነው? አሁን ብዙ ሰው ስለ ጂም ሲያስብ ወይም ስለ ፊትነስ ሲያስብ ትላልቅ ማሽን ካልሆነ ምናምን ወይም አሁን ይሄን ሲያዩት ምንም የሌለ ይመስላል። ግን ይሄ ለሰው ልጅ በቂ የሆነ ኢኩዊፕመንት ያለው ቦታ ነው። ስለዚህ አሁን እሷ እዚህ ጋር የምትሰራው ምንድነው? ያው ብዙ ሴቶች በጣም ከወገበታቸው ላይ ፎከስ ማድረግ ይፈልጋሉ፣ እግራቸው እንዲጠነክር በተለይ ከወለዱም በኋላ ወል አልወለደችም እሷ ግን አምጀሰኝ ከውለትም በኋላ እድሜን ከፍ እያለ እንዳልኩ ጡንቻ እየወረደ ስለሚመጣ ሰውነት ካልጠበቀ ይላላል። ስለዚህ አሁን በጣም ከሚያጠብቁት ደረጃ ከመውጣት እኩል የሆነ ኤክሰርሳይዝ ነው። ግን እቺ ነገር በመጠቀም ብቻ አሳያችኋለሁ። ገወን ይሄ አሁን እሷ ላሰበችው ጎል በጣም እግር ያጠነክራል። ከወገበታቸው የመቀመጫ የካፍ የኳድሪሰፕ ጡንቻዎችን ያጠነክራል። እንደ አሰራራችንም ሃምስትሪንግንም ያጠነክራል ማለት ነው። ስለዚህ የሷ ጎሏ ከወገበታች መጨመር ነው ወይ መጠንከር ነው? መጨመር ነው። ያው መጨመሩ ከአመጋገብ ጋር ነው የሚስተካከለው። ግን እኔ ስራዬ ማሰራት ነው። እነሱ እየበሉ በአመጋገባቸው ልክ ለምሳሌ ሰው የበላውን ይሆናል። አሁን ከዚህ ወጣ ዳቦ፣ ስኳር ነገር ከበላች የማይሆን አጨማመር ትጨምራለች። ግን አሁን ይህን ሰርታ ስትሄድ ደግሞ ጤነኛ የሆነ ፋትና ፕሮቲን ከበላች ፋቱ እየቀነሰ ጡንቻ የሆነች የላለው ቦታ ሁሉ እየጠበቀ እጅንም ይመለከታል፣ ከወገበታችን ይመለከታል ማለት ነው። ስለዚህ እኮ የብዙ ሴቶች ጥያቄ ነው። ስለዚህ እሱ መፍትሄ ያለው ማለት ነው። እዚህ ቤት ከወገበታች ጠንከር እንዲል የምትፈልጉ ከሆነ ጠንከር ብቻ ነው ወይስ ሰፋ? ጠንከርም ሰፋ እንዲል ደግሞ የምትፈልጉ እዚህ ቤት መፍትሄ ያለው ነው። እንግዲህ የምንለው ብዙ ኮቾችም አትሌቲክስ አሁን እሷ በቅርቡ ኮች ትሆናለች። በጣም እየሰራች ያለች ልጅ ናት። ወደ ኮቺንግም ውስጥ ትገባለች። ስለዚህ አሁን እዚህ ያሉ ሀበሻ ልጆች አሁን እየሰሩ ትሬኒንግም እየወሰዱ ግን ትሬኒንግም ለመሆን ሀሳብ ያላቸው ወደዛም እንገፋፋለን፣ እናስተምራለን። ስለዚህ እያንዳንዱ ነገር ሳሰራ እያስተማርኩ እየነገርኩ ነው ማለት ነው። ስለዚህ እሷ ጠንከር ሰፋም ለሌሎችም ጠንከር ሰፋም የሚያደርጉት እነሱ ታሰለጥናለች ማለት ነው። እነሱም ታስተምራለች ማለት ነው። አሁን ትሬኒንጓን እየጨረሰች ነው። እንግዲህ ውጤቱን ደግሞ እናያለን ማለት ነው። ጠንከር ሰፋም እንዲል የምትፈልጉ ሴቶች ከወገበታች እንግዲህ ካላችሁ እዚህ ቤት መፍትሄ ያለው ማለት ነው። እስቲ እንዴት ነው የሚሰራ የሚለውን ደግሞ እንየው እስቲ። Take one step up. Lean forward. Touch your toes and come back up. አሁን እንደዚህ ስትሰራ በአንድ እግሯ ሙሉ ሰውነቷን እየተሸከመች ነው። በአንድ እግር ደረጃ እንደመውጣት ማለት ነው። ስለዚህ ይሄ ደግሞ እንደሷ ቀለለን 10-15 እንሰራለን ለሚሉ እቺን ትይዝና አሁን በሰው ራስ ሰውነት 10-15 ወይም 20 የምትሰራ ከሆነ ቁጥሩን ቀነስ አድርገህ ይሄን እንሰራለን ማለት ነው። ወደፊት ጠጋ ካሉ የመቀመጫ ፓርታቸውና የታችኛው ታፋ ላይ ይሰራል። ቀጥ ብለህ ከሰራህ የፊተኛው ላይ ይሰራል። አየው። ስለዚህ እንደዚህ ነው ማለት ነው። ስትሰራ ስለዋለች አሁን ደክሟታል፣ ግን ስቲል ጉድ ነው። በጣም አሪፍ ነው።
that's good so ይሄን ይመስላል እዚህ ደግሞ እዚህ ምን እያለን ቅድም ስትነሳ ስታወራ ነበር አሁን ከተሰራ በኋላ የማይሆን ምግቦች ቢመገቡ ስራ መስራቱ መፍትሄ ነው ያልክ ነበርና ምንድነው አንተ ያለው ብዙ ጊዜ በተለይ ደግሞ እኛ ስፖርት ከሰራን በኋላ ያቃጣልነው ለመተካት ተብሎ ብዙ መብላት ብዙ መጠጣት ይኖራልና ስለዚህ ምን ትላለህ ሰው የበላውን ነው የሚመስለው አእምሮህ የሰማውን ያየውን ያንን ይሆናል ሰውነት ደግሞ ወደ ውስጥ ባፈ በኩል የገባው ነገር ሁሉ ይሆናል ስለዚህ ከምታዩት ከምትሰሙት ተጠበቁ አይደል የሚለው ሰውነትህ ፋት ነገር ከበላ ፋት ይሆናል ሰውነትህ ጡንቻን የሚመግብ ፕሮቲን ነገር ከበላ ደግሞ ጡንቻ ይሆናል ማለት ነው የኛ የሀበሻው ትልቁ ችግር ምንድነው አንድ ጊዜ አሁን አንድ ዶሮ ወጥ ላይ ከላይ ቁጭ የሚለው ቅባት አለ አይደል ለክቻ ያየሁት በአንድ ጭልፋ የምንበላው ምናልባት ለ10 እና ለ12 ቀን የሚሆነንን ፋት ነው ባንድ የምትበላው ይሄ ሁሉ ወል ያንተን አይመለከትም ግን የብዙ ሰው ቦርጭ ያለው ፈረደብኝ ኖ ሶሪ ይቅርታ ቦርጩ ፋት ብቻ አይደለም ኢንፍላሜሽን አለው በውስጡ አሁን ለምሳሌ አንዳንድ ሰዎች የተሟላ ውፍረት አለ እነዛ ሰዎች ፒውር ወፍራም ይባላሉ ግን አንዳንድ የሀበሻ በተለይ ይሄ ብቻ የሚወጠር ከሆነ ፋት ብቻ አይደለም በጣም ብዙ ነገር ተዛብቷል ማለት ነው ብዙ ነገርና አሁን የሁሉም ስላል አይደለ ስሞች አልጠራም ግን ፈራውኔ ያሉ ዛሬ በኔ ነው ምሳሌ ሁሉ ነገር መሰጠው ኦኬ ሰጥ ችግር የለም እሺ ለማስተማር ስለሆነ ተረዳኛለህ ተማሩብኝ ስለዚህ እነዛ ኢንፍላሜሽኖች አሉ ስለዚህ እነዛ ኢንፍላሜሽኖች አሁን ለምሳሌ አንድ ሰው ሰርግ ደርሶብኛል ባንዶር ውስጥ አስከሳኝ ይሉኛል 15 ዓመት የበላው እንዴት ነው ባንዶር የሚጠፋው አንናቹራል ወይ ሰው የሚቀንሰው ደግሞ ቶሎ ይመጣበታል ሶ ጎላችን ምንድነው ላይፍ ስታይል እንዲሆን በካልቸራችን ላይ ላይፍ ስታይል እንዲሆን ጂም ከአንዱ ማኪያቴሮ እንደመጠጣትና አንድ ላይ እንደመሰባሰብ እንዲሆን ነው ከዛ በዛው ውስጥ ጎልህን ታይዋለህ አሁን እኔ እንደዚህ ብዬ 60 ዓመት እንዲሆን ነው የምፈልገው በቃ ያን ነገር መያዝ ላይፍ ስታይል ማድረግ አምሮህ ላይ ክላሪቲ ይጨምራል ሁሉም ነገር ላይና የኛ ሰው ይሄን ቢያቅ ከቦርጭ ያለፈ ሪዝን ይኖርሃል ሶ ፋይንድ ዩር ዋይ the how becomes easy ማለት ነው በጣም አሪፍ እንደ ነገስ አሁን እንደ ነገ ጅም ሌድ ዛሬ በጣም አብስቶ ይበላል ይጠጣና በቃ ነገ ጅም እጂ አፈር ክሪም ያበላዋሉ አቃጥለዋሉ አጠፋዋሉ ምናምን ደግሞ ይላል ለነሱ ምን ምላሽ አለ እንደዛ አይሆንም ሊሆን ይችላል ግን አይሆንም most of the time ለምንድነው አሁን አንተ እቺ ያለች ትንሿ ቦርጭ ምን ያህል ጊዜ አሁን ምን ይጋ እሺ ምን ያህል ጊዜ ይፈጀብህ ይሄ ከመጣ ስንት ዓመት ስለዚህ ቀን የመጣ አይደለም ቦርጭን በምን መስለዋለሁ መሰል በብድር መስለዋለሁ አሁን ይሄ የ100 ብር ብድር እንዳለበት ሰው አይሃለው አንተ 100 ብር ብድር ያለበት ሰው እንዴት ዛሬ ተበድሮ ነገ ከፍሏለሁ ይላል ብድሩን ሳይጨርስ ጎልህ ብድርን ከፍለ ለመጨረስ ከሆነ ብድርን ከፍለ ሳጨርስ ያ 100 ብር ዜሮ ሳይደርስ ለምን ሞር ትበደራለህ ስለዚህ አንተ አሁን 100 ብር ብድር አለብህ አለ ዛሬ እኔ ጋር መጣ ግን ጂም ልሄድ ስለሆነ ብለህ ማሁን ምግብ በልተህ ብድሩን 120 አድርገው መጣ መተህ ስትሰራ የምታጠፋው ከ100 ነው ከ120 ነው ከየትኛው ከ120 ስለዚህ 10 እንኳን ቀነስከው ቢባል ስቲል 110 ብድር አለብህ ስለዚህ ቀስ እያለ ሰው እየተጠራቀመበት ነው እንጂ እንዲህ እኮ አልነበርኩም ይላል ኦፍ ኮርስ አልነበርም ቀስ እያልክ ነው የተበደርከው እንደ ክሬዲት ካርድ ቀስ እያለ ነው ከዛ ከኢንተረስት ጋር ይመጣብሃል እድሜ በሄደ ቁጥር ደግሞ እየከበደ ነው የሚመጣው ስለዚህ ያንን ሀቢት ከ20 እስከ 30 እናዳብረው ካልቻለን ከ30 እስከ 40 ውስጥ እናዳብረው ከ40 በኋላ ደግሞ ቀላል ህይወትን እንኖራለን ማለት ነው ስለዚህ ዛሬ በልቼው እንደዛ ማለት የምችለው እኔ ነኝ ከትልቅ ይቅርታ አሁን እኔ ለመቀየር አይደለም የምሰራው ሜንቴን ለማድረግ ነው ስለዚህ ዛሬ በላሁትን ማታ በሄድ ማጥፋት እችላለሁ ግን እንደሱ አድርጌ ደግሞ ካበዛሁት ደሜ ላይ ችግር ይመጣል የስኳር ገብቷል ማለት የኮሌስትሮል ችግር ይመጣል ሰው አምሮበት በሽተኛ መሆን ይችላል ሰው የሚፈልገውን ሰውነት ይዞ ሊታመም ይችላል የሰው ሰውነት በጣም ኮምፕሊኬትድ ነው ማቅለል የምንችለው የምናቀውን ነገር በመብላት ሰው ማያቀውን ፊልም እንኳን አያይም ወይም ጥሩ ተብሏል ካልተባለ አያይም የምንበላው ግን የጣፈጠ ነገር ሁሉ እንበላለን ኢንክሉዲንግ ኤነርጂ ድሪንክ በጣም አሁን በተለይ የብዙ ወጣት የተማሪዎችን ህይወት ያበላሽ እሱ ነው ብዙ ሴቶች እና ወንዶች ዩኒቨርሲቲ ሌቭል ላይ የጨጓራ በሽተኛ ሆነዋል በጣም ሰቪር የሆነና አሁን ትንሽ መረሪያ ነገር ሲበሉ እየታመሙ ነው ምንድነው ኤነርጂ ድሪንክ ውስጥ የሚጨማምሯቸው ነገሮች አሉ እዚህ ሀገር አሁን ሹገር ፍሪ የሚል ነገር ሁሉ ሹገር ፍሪ አይደለም ባለፈው እንዳልኩ አሁን አዲስ ፋሽን ላይ ስካን ያደረግ ነው ዩካ የሚባለው አፕ እሱ ለፊት ፕሮዳክት ለፌስ ፕሮዳክት እና ለምግብ ፕሮዳክት በጣም ሰው መጠቀም አለበት አሁን አንድን ኤነርጂ ድሪንክ ሹገር ፍሪ የሚለውን እስቲ ቼክ አድርጉት ከስኳር የበለጠ መርዝ የሆነ ስዊትነር ይገባበታል ያንን ግን አይነግሩህም ስኳር ብቻ ነው የለበትም የሚሉ ስለዚህ እሱ ላይ ሰው ፎከስ ካላደረገ በጣም ችግር ውስጥ ነው የምንገባውና የምንበላቸው ነገሮች ዕውቀት ሊኖረን ይገባል የሀበሻ ምግብ ደግሞ አሁን ኒውትሪሽኒስት ካላችሁ እሱ ላይ ቢሰሩ ደስ ይለኛል ይሄ እንትን አለው አሁን በቅርብ ኢትዮጵያ የሰማነው ወይም ያየነው ምንድነው አንድ ቁርጥ
እንጀራ ውስጥ 5 ማንኪያ ስኳር አለ። እግዚአብሔር ያሳይ። በጾም ጊዜ ለዛ ነው ሰው የሚወፍረው። በጾም ጊዜ እንጀራ በጣም ስለሚበላ ይወፍራል፣ ወይም ይሄ የስኳር መጠኑ ይጨምርበታል። አሁን ሰው ቼክአፕ ሲደረግ ጾም ያለው እኮ እንዴት ይሆናል ይላል። እንጀራ ላይ ያለው ስኳር ቀላል አይደለም። በጣም አሪፍ ተመልካቾች፣ የምንገኘው ሬ አትሌቲክስ ኤንድ ዌልነስ ነው። ጨዋታችን ይቀጥላል። እጅግ አድርገን እናመሰግናለን ማያ። እንግዲህ አንቺም ደግሞ ሰልጥነሽ አሰልጣኝ ሆነሽ ደግሞ ከወገብ በታች የሴቶቻችን ችግር እዚህ ቤት ይቀረፋል ብለን ተስፋ እናደርጋለን። ከአፍታ ደቂቃ በኋላ እንመለሳለን። አብራችሁ ነው። ተመልካቾች ተመልሰን መጥተናል። ዞር እያለን ደግሞ በጥቂቱ እዚህ ጋር የምናያቸው ነገሮች የተለያዩ የምናያቸው ነገሮች ምን የትኛው መስራት ለምን ይጠቅማል የሚለውን ነገር ዞር እያለን ደግሞ እሱ እናሳየናለን። እዚህ ጋር የምንጀምረው ነገር ምንድነው? ይሄ ሲምፕሊ ላይን ሜል ይባላል። ከዚህ ማሽን ጋር ኤክስቴንሽን ነው። ይሄ ማሽን የምታዩት ኦል ኢን ዋን የሚባል ነው። ስለዚህ የስኳት ቤንች ፕሬስ ምንድናቸው? ስኳት ቤንች ፕሬስ ኤክሰርሳይሶቹን ነው የምነግርህ። ስኳት ቤንች ፕሬስ ማንኛውም አይነት ላይን ሜል ይሄ እነዚህ የተለያዩ ነገሮችን መስራት የምትችልበት። አሁን እነዚህ ሌላ ጅም ውስጥ 2 3 4 ማሽኖች ናቸው። ይሄ ኦል ኢን ዋን ነው። ከስተማር የሆኑ እንዲሰሩልን አድርገን ይሰሩልን ነው። በነገራችን ላይ ጅም ቢውልድ እናደርጋለን። ይሄ ሁለተኛ ጅም ነው። ከዚህ በፊት አንድ ለክላይንቶች ሰርቻለሁ። ዲዛይን የማድረግ በሚያስፈልጋቸው መልኩ ቤታቸው ውስጥ ያሉ ጅሞችን ኢኩዊፕመንትን በማቅረብ ጭምር ያንን እናደርጋለን። እዚህ መምጣት የማይፈልጉ ቤታቸው የሚፈልጉ ሰዎች እሱንም እናደርጋለን። ስለዚህ ኢኩዊፕመንቶቹን ስለምናውቃቸው በደንብ ኢፌክቲቭ በሆነ በአጭር ስፔስ ውስጥ እናደርጋለን። ኤኒዌይስ ይሄ ሁሉ ነገር ያሟላ ማሽን ነው እንዳልኩ። ከባዲ ዌይት ትሬኒንግ ውጭ ከካሊስቴኒክ ትሬኒንግ ውጭ አንዳንድ ትሬኒንጎች ለሚፈልጉ ሰዎች ወይም አንዳንድ ወንድነት የተፈታተነኝ ልግፋ ለሚል ሰው እዚህ ጋር ቤንች ፕሬስ አለው። ሁሉ ነገር አለው። ሁሉ ነገር የሟላ ማሽን ነው አለው። እዚህ ጋርም ልክ እንደምታየው ሁሉም አይነት በሱ አትያዙ። በዚህ በኩል በዚህ እና ወደዚህ ዌቨር ፈርሟል አልፈረመም? ዌቨር አልፈረምኩም። ቆይ እኔ ያሳያለሁ። አሁን ለጀርባ መጠቀም እንችላለን። ይሄው በዚህ በኩል ከመጣሁ ደግሞ እንደፈለግን አድርገን ለጀርባ ነው ይሄ ጥቅሙ። አሁን ሎዛ የሚሰሩት ትሬኒንግ ነው። ይዘህ ከፍ ይሄ መውጣት አለበት። ከዚህ የፈለግከውን አይነት ትሬኒንግ ልትሰራበት ትችላለህ ማለት ነው። እዚህ ጋር የእጅ ልትሰራ ትችላለህ፣ የጀርባ ልትሰራ ጎበዝ። ቆይ ይዤዋለሁ እኮ። እሺ እንዴ ደግሞ ለዚህም አላንስም እንዴ? በአንድ እጅ እኮ ነው ያሰራው። በአንድ እጅ ነው መስራት ከፈለክ ላሳየህ። አይ በቃ ላሳየህ፣ ግድ የለም። ቀመስኩት። እኔ እንደ ሬስቶራንት ብዙ ቦታ ሬስቶራንት ሰራ የሄድኩ ቀምሳለሁና እንደሱ መስሎኝ ነው። እቃውን ወገብህ ተጠንቀቅ። የእውነት ደግሞ ዌቨር ስላልፈረምክ ባይዘው እዚህ ቦታ ሲመጣ ዌቨር ተፈርሞ ሜዲካል ሂስትሪ ቼክ አድርገን ነውና አንዳንድ ነገሮች ነካ ቀደም እንዳያነሳው ጥሩ ሀሳብ ነው። በተለይም አሁን እዚህ ቦታ ላይ መምጣት የማይፈልጉ ሰዎች ብዙ በተለይ ትልልቅ ቤዝመንት ያላቸው እንደዚህ በትንሽ ነገር መገንባት የሚፈልጉ በተለይም ደግሞ ምን አይነት ለምሳሌ እንዳልኩ ቅድም የጡንቻ ሊሆን ይችላል፣ የቦርጭ ማጥፋት ይችላል፣ የሚፈልጉትን ስፔሲፊክ የሆነ ኢኩዊፕመንት ማድረግ ይፈልጉና አንተ በቀጥታ ቢያገኙት አማክራቸዋለሁ። ኢኩዊፕመንቱን ሺፕ ላደርግ እችላለሁ። ቤታቸው ዲዛይን ማድረግ እንችላለን። የቤተሰብ ፍሬንድሊ የሆነ ልጆችን በማይጎዳ መልኩ ለልጆችም ለእናትም ለአባትም በቂ የሆነ ፋሲሊቲ ቤት ውስጥ መስራት እንችላለን። ከዚህ በፊት የነበሩ ኢንዱስትሪዎች እንደዛ ናቸው። የቤት ነው የኔ ራሱ ከዚህ በፊት ቲክቶክ ዩቲዩብ ስሰራ የነበረው ቤቴ ውስጥ የሰራኋቸው ናቸው። እሱን አሁን በትልቅ ቦታ ላይ ነው ያሳረፍኩት ማለት ነው። እንግዲህ የሚቀጥለው ደግሞ ከዚህ የበለጠ ይሆናል ማለት ነው። ዳት ጉድ ፖይንት። ቤተሰብ በተለይም ሰፋ ያለ ቤዝመንት ያላችሁ እዚህ መምጣት ባትፈልጉ ሬን ተገናኙት። ያለውን ነገር ያማክራችኋል። ቤታችሁ ላይ ምሳት መጡ እዛው አቃጥላችሁ እዛው ጥሬ ስጋችሁ በልታችሁ በዛው አይደል እዛው ያቃጥላሉ እዛው ይበላሉ። እዚህ ጋር ምንድን ነው ያለው? ትሞክራታለህ? እሷን እንዴ እቺማ ምን አላት? እቺማ ምን አላት? ወይ በፈርማል እንዳትለኝ ብቻ። እሺ ሰፋ አድርገው እጅህን አውራ ጣትህን እዚህ ጋር እዚች ጋር ክርክሯ ላይ ጉድ። ኦኬ። ከዛ ስታነሳው ሜክ ሹር ይሄንን ማዞር አለብህ። ከፍ አድርገው ወደዚህ ነው የምታመጣው። ቆይ ልግባ አስገባኝ። ከወሮ በእጅ ሲይዙት አለ። እሺ ከፍ አድርገው እንደዛ አውርዳ ባይ ደፋኛ አው
ኧረ ተው ልጆች አሉኝ። ከምር ነው እንዴ? ልጆቼን ላሳድግ። እንዲህ ነው የምትሰሩት? እንዲህ ነው የምትሰሩት? እንዲህ ነው ይከፈላል? ምኑ ይከፍሏችኋል? ይሄን አሁን በሰራ ይከፈላል? ከፍል አድርግልኝ። ሾልካ ወጣ ነው እንዳይጎዳ። አንድ መስራት ትችላለህ። አንድ ማለት ነው። እኔ ስቀልድ ነው። ወደ ኋላ ደገፍ በል። እሺ፣ ግን አዙረኸው እንደዚህ ያዘው። ግን ደረቴን አደራህ። እንደሱ አድርገው። አንሳው። አዙረው። አንድ ድገም። አይ እንዲማ ከሆነ አንድ ድገም ወደ ላይ። ግድ የለም ባይ በቃ ይብቃኝ። ወይቨር አልፈረምክም አንተ አለ አይደል? ከኋላ እንዴ ናኒ ኢንሹራንስ አለ ወይቨር ከፈረምክ። እሺ ይሄ ለኳስ ጮች ነው። ኳስ ተጫዋች ወይም የፕላይሜትሪክ ትሬኒንግ መስራት ለሚፈልጉ ሰዎች። እዚህስ እሱ የሴቶች ነው። እሺ ይሄ እንኳን ሳይክል ነው። ኖርማል ሳይክል ነው። ኖርማል ለማሟሟቅ ምናምን። አሁን እዚህ የምታያቸው ነገሮች ሌላ ቦታ ላይ በብዛት አሉ። ይሄ ለሳምፕል ብለን ያወጣ ነው። ኦኬ ላይኛውንም አሁን እየሰራንበት እንገናኛለን። ከባድ ነገር መስሎኝ ነበር እልል ነበር። አይደለም፣ ይሄ የማሳጅ ሮለር ነው። ይሄስ ጥቅሙ ምንድን ነው? እሱ ሰውነትን ማስተር እንድታረግ እንደ ፑል አፕ እንደዚህ አይደለም። ወደፊት ተራመድ። እሺ ውደቅ፣ ቀስ ብለን ዳይ ራስን ሳብ ቀላልና ወደፊት ተራመድና እግርህን እዛ ጋር ጣብቅልኝ። ከቀለለ እዚህ ዳይ ሳብ። ስፖንጅ አለ ከኋላ የለም። ፍራሽ ዳይ ስትመጣ አትወጥር ራስህ። ይሄ ለምን እንደሚጠቅም 50 ከሰራ ይሄው እጅህ እየሰራ ነው፣ ጀርባህ እየሰራ ነው። 47 ኮርህም እየሰራ 48 49 50 ወንድ ነህ በነፃ ይሁሉ። እቺን አትሞክራት። የቷል? እቺ ሳይክሏች? እሷ ሳይክል አይደለችም። እንደሱ ትገባ አይደለም። ቁም፣ እግርህን እዚህ ውስጥ አስገባ። እሺ ያኛውን በዛ በኩል አስገባ። ይሄ ነው የሚይዝህ። ደገፍ ብለህ ይሄ ወደዚህ ነው። ያየ በተለይ ብዙ የምትነዱ ሰዎች ወይም ቤታችሁ እንደዚህ እቺ ብትኖር በጣም መከራሪ። የታችኛው ወገብህንና መቀመጫህን የሚያጠነክር ነው። በደረት ተኛ። እዚህ ቤት ግን ብዙ ስለመቀመጫ ከፍ ብለህ መቀመጫ ላይ ብዙ ይሰራል። እዚህ ቤት ባይዘው መቀመጫ የሰው ልጅ ወሳኝ ቆም በል ወደ ላይ። ዳይ ተኛ። አሁን እንደዚህ እጅህን ደረት ላይ አድርገው። ሌላ ቀን ብረት እዚህ ጋር እናስይዛለን እና ከፍ 1 ጎበዝ 2 3 አንበሳ። ይሄ አሪፍ ነው። እግርህን ዘርጋው ግን እግርህን ከፍ ብሎ ወደ ላይ እና ወደዚህ ነው ምጣ እንጂ። ይሄ አሪፍ ነው። አቤት ይሄ አሪፍ ነው። አሁን ፎርሙ በጣም አሪፍ ነው። ቦርጩ እንደፈጠጠው ቦርጭ ጠፋ ዛሬ። ኖ ይሄ እንደፈጠጠው እሺ አይቺ ቀላል ለቦርጭም ጥሩ ናት። ዋው ኤነርጂው አንማችድ ነው። በተለይ ደግሞ በደንብ ጠግባ ብትመጣ እዚህ ላይ ነው። አይቺ ቀላል ናት። ምንድን ነው ያልከው? በደንብ ጠግበህ ብትመጣ ተደፈጥጧል። ኖ ቦርጭ በመደፍጠጥ አይጠፋም። ፕሊዝ ሚስ ኢንፎርሜሽን አንስት። በዚህ አጋጣሚ ብዙ ትሬነሮች የምመክረው ክላይንት ለማብዛት በፊትነስ ኢንዱስትሪው ላይ ብዙ ነገር ይባላል። በ20 ቀን ቦርጭ እናጠፋለን፣ እንደዚህ እንላለን። አሁን ስቴሮይድ የሚጠቀመውና የማይጠቀመውን እንኳን ትሬነር ለይተው አያውቁም ሰዎች። ስለዚህ የላይፍ ስታይል ነው፣ ነገሮች ጊዜ ይፈልጋሉ። ስለዚህ ቦርጭ ተደፍጥጦ ወይም እዚህ ጋር አስረው የሚሰሩት ምናምን እሱን አልመክረም እኔ። ማድረግ ከፈለጉ ግን ያርጉ። ግን እኛ ጋር በደንብ ላይፍ ስታይሉን ኪፕ አድርጎ ከ20 ቀን ከ30 ቀን በኋላ ነው ለውጥ እያዩ የሚመጡት። በ15 ቀን በ10 ቀን የሚታየው ለውጥ ሁሉም ሰው አይደለም እና ሁላችንም ግን ለሁሉም በ20 እና በ30 ቀን እናጠፋለን ብሎ ሚስ ኢንፎርሜሽን አንሰጥም። ስለዚህ በዚህ አጋጣሚ ሮያል አትሌቲክስ ውስጥ ሆነ እንደዚህ አይነት ሚስ ኢንፎርሜሽን ባትሰጥ ደስ ይላል። ተደፈጠጠ እኔ ከራሴ የተደፈጠጠ ቀለል ያለ ሲለኝ መስሎኝ ነው። እግር ኳስ ላይ እንግዲህ ብዙ እንደሰራ ከልጅነት ጀምሮ ነግረህን ነበር። ብዙዎች ታሰለጥናለህ። እንዲሁም እስካሰለጠንካቸው እንግዲህ አሁን በትልቅ ደረጃ ላይ ደረሱ ከሚባለው እነማን ነው? እንግዲህ በዩኒቨርሲቲ ሌቭል አሁን በፕሮፌሽናል ሌቭል የሚጫወቱ ብዙ ሌሎች አሉ፣ የውጭ ሀገር ዜጋ የሆኑ ግን ኢቨን አሁን አበሾች ላይ በጣም እንድሰራ ሞቲቬት ካደረጉኝና ለካ መጥቀም እችላለሁ ብዬ እንዳቅ በተለይ በኳሱ ዙሪያ ላይ ሰዎች መካከል ሎዛ በራ እሷ ዲሲ ዩናይትድ ተጫዋች ናት፣ የፊት አጥቂ ናት፣ በጣም ጥሩ ላይ ያለች ናት እና የዛሬ ዓመት ከግማሽ ስትመጣ
ተዋወቅን። ከዛ ትሬን አደረኳት ወደ 7 ወር በቀን 2 ስራ አትጠግብም እና ኪሎ ጣለች። የዛ ሀገር አጫወት ጋር ትንሽ አላመድናት። የፊዚካል ኦልሬዲ ፊዚካል ናት፣ ግን የፍጥነት የስትሬንግዝ ትሬኒንግ ላይ ሰራን። በደንብ ተላመደች። ከዛ የዲሲ ዩናይትድ መፈረም ቻለች ማለት ነው። እኛ ኦል ዘ ዌይ ያልሄድንበትን ሌሎች እየመጡ እየያዙት ነው ማለት ነው። በጣም አሪፍ። ያ እኮ ነው እንግዲህ ልምድም ያለው እውቀቱም ያለው ሰው እሱ ያለፈበትን ሌሎች እንዳያልፉ እነሱ ያለፍክበትን በጣም የነበሩት አስቸጋሪ ጊዜዎችን አዲስ የመጡ ሰዎች እንዳያልፉበት የምናስተምርበት ነው የኛ ሰው በአሜሪካ ቻናላችን እና ዛሬ አልተመቸውም እንጂ ታቋረጥኩ። ሱራፌልም እዚህ መቶ ትሬኒንግ የመስራት ነገር አለ። እሱም እየተጫወተ ነው ያለው ዲሲ ዩናይትድ ውስጥ እና እንደነሱ አይነት ሰዎች አሁን ወጣትም የሆኑ አሁን መተው እዚህም ያሉ ጋር ሁሉንም ሞቲቬት የማድረግና የማዘጋጀት እቅድ ነው የያዝነው እና ለሁሉም የሚሆን ነው። በጣም አሪፍ ተመልካቾች፣ ከሰርፕራይዝ እንግዳ ጋር ካፍታ ቆይታ ቦታ እንመለሳለን። እዚህ ቤት ከመጣችሁ ቅድም እንግዲህ በብዙ ነገሮች ላይ እንደሚሰሩ አይተናል። አሁን ደግሞ በእግር ኳሱ ላይ ምን እንደሚሰሩ በተግባር የምናይበት ፕሮግራም ነው የሚኖረው። ከዚህ በኋላ ካፍታ ደቂቃ በኋላ ተመልሰን እንመጣለን። አብራችሁን ነው